የዓለም ጤና ድርጅት ኃላፊ በአማራ ክልል ሰሜን ጎጃም ዞን በሚገኘው የሰሜን ሜጫ ወረዳ ውስጥ 3 የጤና ባለሙያዎች መገደላቸውን በማስታወቅ ድርጊቱ አሳዛኝ ነው ሲሉ አወገዙ። የድርጅቱ ኃላፊ ዶክተር ቴዎድሮስ አድሃኖም ዛሬ ባወጡት መግለጫ እንዳስታወቁት የጤና ባለሙያዎቹ ጥቃት ደርሶባቸው የተገደሉት ኤፕሪል 2 ቀን ነው። ከተገደሉት 3 ባለሙያዎች መካከል አንደኛው ነርስ ጨምሮ ሁለቱ በሰሜን ሜጫ በሚገኘው አብዮት ፋና የመጀመሪያ ደረጃ ጤና ጣቢያ ውስጥ የሚያገለግሉ የነበሩ ሲሆን ሶስተኛው ደግሞ በአንድ የግል ጤና ተቋም ውስጥ ሲሰራ የነበረ የሕክምና ባለሙያ መሆኑን ገልጸዋል። ይህ አሳዛኝ የጤና ባለሙያዎች ግድያ የተፈጸመው በኢትዮጵያ መንግስት ኃይሎችና በክልሉ ታጣቂዎች መካከል በአማራ ክልል እየተካሄደ ያለው ግጭት ይበልጥ እየተስፋፋ በመጣበት በአሁኑ ወቅት መሆኑን መግለጫው ጠቁሟል። የዓለም ጤና ድርጅት ኃላፊው በመልእክታቸው ማጠቃለያ ላይ የጤና ባለሙያዎችን በማንኛውም ጊዜና ሁኔታ ጥበቃ ሊደረግላቸው እንዲሁም የሕክምና እንክብካቤ ለሚፈልግ ለማንኛውም ሰው ሕይወት አድን ተግባራቸው ማከናወን እንዲችሉ ምቹ ሁኔታ ሊፈጠርላቸው ይገባል ሲሉም አበክረው አስገንዝበዋል። እስራኤል በሊባኖስ በፈጸመችው መጠነ ሰፊ ወታደራዊ ጥቃት በዛሬው ዕለት ብቻ 254 ሰዎች መገደላቸውን ተከትሎ ኢራን በሆርሙዝ ሰርጥ የነዳጅ መርከቦች እንቅስቃሴ አገደችም። እስራኤል በሊባኖስ ላይ በሰነዘረችው ከፍተኛ ወታደራዊ ጥቃት በዛሬው ዕለት ብቻ 254 ሰዎች መገደላቸውን ተከትሎ ኢራን በሆርሙዝ ሰርጥ በኩል የሚደረገው የነዳጅ ጫኝ መርከቦች እንቅስቃሴ እንደገና ማገዷን የኢራን መገናኛ ብዙሃን ዘግበዋል። ይህ ዛሬ ይፋ የተደረገው የ2 ሳምንት የተኩስ አቁም ስምምነቱ ውጥረት ውስጥ መውደቁን አመላካች ሆኗል። የፋርስ ዜና አገልግሎት እንደዘገበው ቴህራን በስትራቴጂካዊ የውሃ መስመር ላይ የመርከቦች እንቅስቃሴ ያገደችው እስራኤል ጦርነቱ ከተጀመረ ወዲህ ከፍተኛ የተባለውን ጥቃት በሊባኖስ ላይ መፈጸሟን ተከትሎ ነው ተብሏል። የኢራን ውጭ ጉዳይ ሚኒስትር አባስ አርቀቺ ቀደም ሲል ባደረጉት ንግግር ለቀጣዮቹ 2 ሳምንታት ከኢራን የታጠቁ ኃይሎች ጋር በሚደረግ ቅንጅት በሆርሙዝ ሰርጥ በኩል ደህንነቱ የጠበቀ ጉዞ ማድረግ ይቻላል ማለታቸውም ይታወሳል። ይሁን እንጂ በተኩስ አቁሙ ይዘት ላይ የጎላ ልዩነት ወዲያውኑ ታይቷል። ስምምነቱን ያሸማገሉት የፓኪስታኑ ሼህባዝ ሻሪፍ የተኩስ አቁም ሊባኖስና ሌሎችም ቦታዎችን ያካተት ሲሉ፣ የእስራኤል ባለሥልጣናት በበኩላቸው በሊባኖስ በሄዝቦላ ላይ የሚካሄዱ ዘመቻ የተለየ እንደሆነና የሚቀጥል ነው ሲሉም አጽንኦት ሰጠው ገልጸዋል። ሲኤንኤን እንደዘገበው እስራኤል መጋቢት 30 ቀን 2018 ዓ.ም በሊባኖስ ላይ የፈጸመችው ጥቃት ከፍተኛ ሲሆን በሊባኖስ ሲቪል መከላከያ መረጃ መሰረት ዛሬ ብቻ ቢያንስ 254 ሰዎች ሲገደሉ 1165 ደግሞ ቆስለዋል ብለዋል። ይህ ጥቃት መጀመር ኢራን ለዓለም የነዳጅ ንግድ ወሳኝ በሆነው ሆርሙዝ ሰርጥ ላይ የመርከቦች እንቅስቃሴ እንድታድግ ሳያደርጉት እንዳልቀረም ተገምቷል። የፋርስ ዜና አገልግሎት እንደገለጸው የተኩስ አቁሙ ተግባራዊ ከሆነ ወዲህ በሰርጡ በኩል እንዲያልፉ የተፈቀደው ለ2 የነዳጅ ጫኝ መርከቦች ብቻ ሲሆን ይህም የባህር ላይ ጉዞውን ገና ከጅምሩ ጥብቅ ቁጥጥር ስር እንደጣለው ማሳያ ሆኗል ብለዋል። የተወደዳቸው የዞላ ኒውስ ቤተሰቦች የእስካሁኑ መረጃዎች የሰማችኋቸው ነበሩ። በሌላ ጊዜ በአዲስ መረጃዎች ከምንገናኝ በእኛ በኩል ቸሮን ያሰማን ብለናል።